በኢትዮጵያ በሚከሰቱ የትራፊክ አደጋዎች በየዓመቱ ከ3000 ያላነሱ ሰዎች ሕይወታቸውን እንደሚያጡ መረጃዎች ያሳያሉ። በ10,000 ተሽከርካሪዎች የሚደርሰው አደጋም ከ27 በላይ መሆኑን የመንገድ ደህንነትና መድን ፈንድ አገልግሎት መረጃ ያመለክታል። ይህ ቁጥርም ኢትዮጵያ በጥቂት ተሽከርካሪዎች በርካታ አደጋ ከሚደርስባቸው ሀገራት ተርታ እንድትሰለፍ አድርጓል። የትራፊክ አደጋን የመከላከል ጉዳይ ለመንግስት ብቻ የሚተው አይደለም የሚሉት የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ አሽከርካሪዎችን አሰልጥነው እንዲያበቁ ኃላፊነት የተጣለባቸው የማሰልጠኛ ተቋማት ትልቅ ሚና እንዳላቸው ጠቁመዋል። የትራፊክ ጉዳይ የጋራ ጉዳይ ነው ሲባል አሽከርካሪ ማሰልጠኛ ተቋማትንም ያካትታል ማለት ነው። ስለዚህ አሽከርካሪ ማሰልጠኛ ተቋማት የሚያመርቷቸው አሽከርካሪዎች ለትራፊክ አደጋ መከላከል ስራችን ትልቅ አስተዋጽኦ ያበረክታሉ ማለት ነው። እንደ አንደኛ ዊንግ ነው የምንጠቀምባቸው በተለይ ለትራፊክ አደጋ መከላከል ስራ በቀጥታ ከቅድመ መከላከል ጋር የተገናኙ ትምህርቶች ናቸው የሚሰጡት። ትልቁ ፕሮብሌም ያለው ምንድነው? ከማሰልጠኛ ትምህርት ቤት ባሻገር ሰልጣኞቹ ወይንም ደግሞ አሽከርካሪዎቹ ወደ ተግባር ስራቸው ሲገቡ ያን ተግባራዊ ከማድረግ አንጻር ያሉ ክፍተቶች ናቸው ለአደጋው እየተደጋገመ መምጣት ምክንያት የሚሆነው። ህጋዊ መንገድን ተከትለው በተገቢው አካል ፈቃድ ባገኙ የማሰልጠኛ ተቋማት ተምረው መንጃ ፈቃድ የሚያወጡ ሰዎች የመኖራቸውን ያህል በተለያዩ ህገወጥ መንገዶች መንጃ ፈቃድ ይዘው የሚያሽከረክሩ ሰዎች ስለመኖራቸው ይነገራል። እነዚህ አሽከርካሪዎች የሚከሰቱ አደጋዎች እንዲበራከቱ አድርገዋል የሚሉት የሴፍቲ የአሽከርካሪዎች ማሰልጠኛ ተቋም ዋና ስራ አስኪያጅ አቶ ደበበ ጤናው የመንግስት ከፍተኛ የስራ ኃላፊዎች የአርአያነት ተግባራቸውን ሊወጡ እንደሚገባ ጠቁመዋል። በገንዘብ ተመክቶ መንጃ ፈቃድ ቤት ድረስ ይምጣል የሚል አመለካከት አስተሳሰብ መቆም አለበት፣ መቅረት አለበት። ስልጣንን መሰረት አድርጎ ቤት ድረስ ይምጣልኝ ድረስ መስሪያ ቤት ድረስ ይምጣልኝ የሚባል አመለካከት መቆም አለበት። ባለስልጣናት ተሽከርካሪ ሲሰጣቸው የተማሩበት ሰርቲፊኬት የተማሩበት ስልጠና ሲሰለጥኑ መታየት አለባቸው። እኛ አሁን ሴፍቲ በዚህ አቋም ይታወቃል። ጊዜ ባለስልጣናት ገብተዋል ሲሰለጥኑ መታየት አለባቸው። ሚኒስትሮቻችን ሲሰለጥኑ ከፍቷል። ከፍተኛ መንግስት ባለስልጣናት ሲሰለጥኑ መታየት ያኔ ህብረተሰቡ ወደ ምን ይመጣል? ነከሌ ሰልጥነው ነከሌ እየሰለጠኑ ነከሌ እንደዚህ ጊዜያቸውን ከስንት ስራ ላይ ተነስተው እየሰለጠኑ ካለ እኔ ለምንድን ነው የማልሰለጥነው ይላል ማለት ነው። በህገወጥ መንገድ መንጃ ፈቃድ በሚይዙ ግለሰቦችና መሰል ህገወጥ ተግባራትን በሚያከናውኑ አካላት ላይ ያልተቋረጠ እርምጃ ይወሰዳል የሚሉት የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ዳይሬክተር የሆኑት ኮማንደር ማርቆስ ታደሰ በበኩላቸው በህገወጥ ተግባራት ላይ ከሚወሰደው እርምጃ ባለፈ የአሽከርካሪዎች ማሰልጠኛ ተቋማት በመንግስት የተሰጣቸውን ኃላፊነት በአግባቡ ሊወጡ እንደሚገባ አሳስበዋል። ማንኛውም ሰው ገና ሾፌር ከመሆኑ በፊት ወደ ማሰልጠኛ ተቋማት ነው የሚሄደው። እዛ ተቋም ላይ ተገቢውን ትምህርት አግኝቶ ወደ ስራ ካልገባ የማይችል ነው ወይንም ደግሞ በተለያየ አይነት ምክንያት ስልጠናውን ሳይወስድ መንጃ ፈቃድ ያገኘ ነው ማለት ነው። ስለዚህ እንደዛ እንዳይሆን የአሽከርካሪ ማሰልጠኛ ተቋማት በኃላፊነት ስሜት መስራት ይኖርባቸዋል። መንግስትም ይሄን በጣም ትልቅ ሪስክ የሆነ ስራ በኃላፊነት ስሜት ሲሰጣቸው ይደግፉኛል ወይንም ደግሞ ለትራፊክ አደጋ መከላከሉ ስራ ኃላፊነታቸውን በተገቢው አግባብ ይወጣሉ ከሚል መነሻ ነው። ይሄ የመንግስትና የህዝብ አደራ እንደቀላል መታየት የለበትም፣ ትልቅ አደራ ነው። ስለዚህ በዚህ አደራ ልክ ነው ስራቸውን መስራት ያለባቸው። የአሽከርካሪ ማሰልጠኛ ተቋማት ከፍተኛ ድጋፍ ሊደረግላቸው እንደሚገባ የሚጠቁሙት የሴፍቲ የአሽከርካሪዎች ማሰልጠኛ ተቋም ዋና ስራ አስኪያጅ አቶ ደበበ ጤናው በበኩላቸው እነዚህን ተቋማት ያማከለ የፋይናንስ የማሰልጠኛ ቦታ አቅርቦት እንደሚያስፈልግ ተናግረዋል። ከትምህርት ጋር የተያያዙ ስራዎች በአጭር ጊዜ ትርፍ የሚገኝባቸው አለመሆናቸውን አክለው የተናገሩት አቶ ደበበ መንግስት ይህንን ከግምት ውስጥ ያስገባ ድጋፍ ሊሰጣቸው እንደሚገባ አስምረውበታል። ጥንቅቅ ያለ ስልጠና መስጠት አለበት። ቀን ሌት በጨለማም በብርሃንም በክረምትም በበጋም ስልጠና መስጠት አለበት። ይሄ ሊሰጥ የሚችል ቦታ ያስፈልጋል። አሁን መንግስት በሊዝ ለአንተ ሰጥቶ ከሚያገኘው በላይ አንተ በሰለጠነ ሰው የምታድነው ገንዘብ ቢነጻጸር እጅግ በጣም ከፍተኛ ነው። ሰው ህይወትን ትታደጋለህ። ግን የምትከፍለው ታክስም ቀላል። ሁለተኛ ነገር ግን የምታድነው አደጋ በሀብትም በሰውም ይሁን በቁሳዊ ሀብትም ይሁን በገንዘብ ደረጃ በጣም ሰፊ ነው ማለት ነው። ያንን ኮምፔር ሊያደርጉ የሚችሉ አይኖች ያስፈልጋሉ። ቢሮክራሲው ላይ ገብተዋል። ነገሮችን የሚያዩበት፣ የሚረዱበት፣ የሚገነዙበት መንገድ፣ የሚለኩበት መንገድ ምክንያታዊ መሆን አለበት። አገራዊ ፋይዳውን ማየት መቻል አለበት። በኢትዮጵያ በቀዳሚነት ህጋዊ ፍቃድ አግኝቶ አሽከርካሪዎችን ወደ ማሰልጠን ስራ የገባው ሴፍቲ አሽከርካሪዎች ማሰልጠኛ ተቋም የተመሰረተበትን 25ኛ ዓመት ቅዳሜ ጥቅምት 1 ቀን 2018 ዓ.ም አክብሯል።